በርካታ ሪል ስቴቶች ባሉበት በአዲስ አበባ ከተማ አንጋፋው ጊፍት ሪል ስቴትን መምረጥ ያለባቸው ምክንያቶች ነግራችኋል። ከዛ በፊት ግን የሂጅራ ባንክ ዋና መስራች የሆኑት አቶ ሙከሚል ሪል ስቴቶች ስለሚያጋጥማቸው ፈተናዎች የሚሉትን ሰምተን እንመለስ። ሌትስ ሴይ የሆነ መሬት አለ። መጀመሪያ ዲዛይን ታሰራለህ፣ ከዛ ማርኬት ታደርገውና 10% ኮሌክሽን የተለመደው እንደዛ 10% ዳውን ፔመንት አጫውጩህ እንዳለ ትሸጠዋል። ከዛ ከ10% ውስጥ 10% ከሆነ 2% or 2.5% አካባቢ በኮሚሽን አማካኝነት ለሴልሶቹ ይሄዳል። ዩዥዋሊ የተለመደው 20 ወይም 30% ዳውን ፔመንት ከተቀበል 7% በኮሚሽን ይሄዳል። ከ10% ከሰበሰብከው ውስጥ 2.5 ሴል 7.5 ቀረ። ኦቨርሄድ ቀንስና ሌትስ ሴይ 6% ቀረ። ኢኒሻሊ በሸጥክበት ሰዓት የምትሰራው የፋውንዴሽን ስራ ነው። ከባዱ የካሽ አውት ፍሎ ስራ ነው። ታችን ቆፍረ ከታችን የምትወጣው ድብልቅልቁ ይወጣል ማለት ነው። እጅ ላይ ያለችው ካሽ ትንሽ ናት። የምትሰራው ስራ ሄቪ ካሽ የሚፈልግ ነው። ሙሉን ሽጠ ጨርሰሃል። that's why የሰው ንብረት አስይዘህ ካርታና አስይዘህ ተበድረ ኮምፕሊኬትድ በሆነ መንገድ ከገበያ የምትወጣው። what if ይሄ ሰው አስምሮ ካሽንና ካሽ አውት ፍሎ ደርድሮ ቢነስ ኦኬ ፋውንዴሽን ስራ ላይ ካሽ ፍሎ አውት ፍሎ ይሄን ያህል ነው፣ እዚህኛው ሌቭል ሲደርስ ካሽ አውት ፍሎ ይሄን ያህል፣ ይሄ ነው ፕሮጀክሽን። ኦኬ ሲሸጥ 10% ከተሸጠ ይሄን ያህል ቤት ሲሸጥ እዚህ ጋር ካሽ ኢንፍሎ ይሄን ያህል ነው፣ ኔክስት ፔመንት እዚህ ሲደርስ ነው ካሽ ኮሌክት ማድረገው ብሎ የካሽ ፍሎ ላደር ሰርቶ ባላንስ ሰርቶ ቢንቀሳቀስ ብለህ how many of the people do this? አሁን የሰማችኋቸውን የሪል ስቴት ፈተናዎች አንጋፋው ጊፍት ሪል ስቴት 29 ዓመት ባካበተው ልምድ የፈታቸው ሲሆን ለዚህም በሶስት መንደሮች ማለትም በአያት በሲኤምሲ እና በፈረስ ቤት 7000 ለሚሆኑ አባወራዎች ያስረከብናቸው አፓርትመንትና ሱቆች ምስክር የሚሆኑ ሲሆን እንደ ሌሎች ሪል ስቴቶች በቁፋሮ ላይ ያሉ ሳይሆን 85% ግንባታቸው የተጠናቀቀ በቁልፍ ቦታዎች ማለትም በአትላስ በለገሃር እና በአያት በ15% ቅድመ ክፍያ ብቻ እየሸጥን እንገኛለን። ለበለጠ መረጃ ታች በምናስቀምጥላችሁ ስልክ ይደውሉልን። ጊፍት ሪል ስቴቶች ነን፣ ማህበረሰብን እንገነባለን።